ኢንተር ሚላን ዛሬ በቦዶ ግሊምት በሜዳው ተሸንፎ ከቻምፒየንስ ሊግ ውጪ ሆነ ማለት ነው። ስለ ጣሊያን እግር ኳስ ምን ያህል እንደወደቀ ላውራን የመጣሁት። ጣሊያን እግር ኳስ ሴሪያ የሚመቻችሁ ሰዎች በደንብ አድርጋችሁ ይሄን ቪዲዮ ተከታተሉኝ። ሴሪያ የማታዩ ሰዎች ደግሞ ሴሪያ የት እንደነበረና አሁን የቱ ጋር እንዳለ በዚህ ቪዲዮ በደንብ ላስረዳችሁ ነው። ይሄንን ውጤት ብቻ ማየት አችላል። ኢንተር ሚላን የሴሪያ ቦስ እንደሆነ ያለፉት 5 ዓመታት አሳይተዋል። ባይፋር ከጣሊያን ከሚመጡ ቡድኖች ምርጥ ተወካዩ ኢንተር ሚላን እንደሆነ ካለፉት 3 ቻምፒየንስ ሊግ ዋንጫዎች ሁለቱ ላይ ለፋይናል ደርሶ ያው 1-0 እና 5-0 ተሸነፈ ማለት አምናና የዛሬ 3 ዓመት በሲቲ እና በፒኤስጂ ማለት። ግን ሌሎቹን የጣሊያን ቡድኖች ካያችሁ በሜዳቸው በዶርትሙንድ ሬት ማድረገው ቡድን ነው አትላንታን ማስወጣቶች። ጁቬንቱስ ራውንድ ኦፍ 16 ከገባ ስንት ጊዜ? ኤሲ ሚላን የት ላይ ነው ያለው? ከረንት ስኩዴቶ ቻምፒየን ናፖሊ 24 ውስጥ መግባት አልቻለም ቻምፒየንስ ሊግ። ይወደስታን ይሄ እንዳለ ኢንተር የሚገዛው ሊግ ነው። ኢንተር የሚገዛው ሊግ ሆኖ ራሱ ኢንተር የቱ ጋር እንዳለ ተመልከቱ። ለዋንጫ መድረሱ ብቻ አይደለም ዶሚኔት ተደርጓል። ዋንጫ ደርሶም ቢሆን ማለት ነው። እና አሁን ደግሞ ሌሎች የዩሮፕ እግር ኳስ ቡድኖች እያደጉ መጡ። የጣሊያን እግር ኳስ ደግሞ እየወደቀ መጣ ማለት። ይሄ ደግሞ የታክቲካል ችግር አለ። ባይዘው ዘ ቤስት ማናጀርስ ኢን ዘ ወርልድ ጣሊያናዊ ናቸው። ጣሊያናዊ ብቻ ሳይሆን ጀርመንና ስፔናዊም አሉ። ጣሊያን ግን በኮቺንግ በጣም ኢሊት ናቸው። ባለፉት 20 ዓመታት ብቸኛ ስኩዴቶ የበላ የሌላ ሀገር ዜጋ ተወላጅ ሞሪኖ በኢንተር ሚላን 2010 ላይ 20 ዓመት ሙሉ የጣሊያን ሴሪያን የሚበላው ጣሊያናዊ ማናጀር እና በየዓመቱ የሚቀያየር ኮምፒቲሽኑ አለ። ግን ሊጉ በአጠቃላይ እንዳለ ወርዷል። early 2000s ቤስት ሊግ ኢን ዘ ወርልድ ሴሪያ ነበር። ባለንዶር አሸናፊ ኦልሞስት ሁሌ ከሴሪያ ነበር የሚመጣው። ብራዚላዊ አርጀንቲና የተጫዋቾች ከሀገራቸው ወጥተው መጀመሪያ መሄድ የሚፈልጉት ሴሪያ ነበር። አሁን ፖርቹጋል ቢሄዱ ይመርጣል። ይሄን ሁላ ነገር ደግሞ ያደረገው የዛኔ 2007 ኤሲ ሚላን፣ ጁቬንቱስ እና አንዳንድ ቡድኖች በዳኛ ለመክፈል በመሞከር ምናምን ክስ መከሰሳቸውና ቅጣት ማግኘታቸው ነው። ማንሲቲ ላይ ባይዘው እርምጃ ፕሪሚየር ሊግ ማይወስድባቸው ለዚህ ነው። ምክንያቱም እምነት ታጣለህ፣ ሊግህ እምነት ያጣል። ለተመልካች ምናምን ለስፖንሰርሺፕ ቤቲንግ እንዴት ነው አንተን ስፖንሰር የሚያደርገው? ገባህ አይደለ? የሚያጭበረብሩ ከሆነ ዳኞቹ እንደሚያጭበረብሩ ደግሞ ተረጋግጦ እርምጃ ከተወሰደ እና ሴሪያ በጣም ያለበት ቦታ በጣም ያሳዝናል። አረ ጀማአው ስለዚህ ቡድን ማውራት አለብን። በአውሮፓ ሻምፒዮንስ ሊጉ ላይ ያልተጠበቀው እጅግ አስፈሪው ቡድን እየሆነ እየመጣ እኮ ነው። እናንተ የጣሊያን ሴሪያ መሪ የሆነውን ኢንተርን በሜዳና በደጋፊው ፊት ሄደው ገነደሱት ቦዶ ግሊምቶች። አንተ የኖርዌይ ቡድን እንዲከባድ ናቸው። እንዴት ነው ደም ሰጠው የሚጫወቱት? ጀማው እንዴት ደስ እንደሚሉ ይኸውላችሁ። ከሜዳ ጫፍ እስከ ሜዳ ጫፍ በሙሉ እነሱ ነው ሞልተውት መታያቸው። ያላቸው ቁርጠኝነት እጅግ ያስገርማቸዋል። ጀማው ኢንተር ሚላንን በሜዳና በደጋፊው ፊት አፈራረሱት። እንደምታውቁት በመጀመሪያው ጨዋታ 3-1 በሆነ ውጤት ነበር የለጠፉት ማለት ነው በሜዳቸው። ቀጠሉና ይኸው ዛሬ 2-1 ግባተ መሬቱን ፈጸሙለት። በድምር ውጤት 5-2 በሆነ ውጤት አሸንፎት ወደ ቀጣይ ዙር አለፉ። ጀማው በነገራችን ላይ ማለት ነው ትላልቅ ቡድኖችን የገነደሱት ኢንተርን ብቻ እንዳይመስል ይወል እዚህ ጋር እንደምታዩ አትሌቲኮን ሰጥተውታል። ይወል ሲቲን እንደዚሁ አጋድመውታል። ከዶርትመንዳቸው ወጥቷሉ። እጅግ አስገራሚ የአውሮፓ ሻምፒዮንስ ሊጉ ማለት ነው ሰርፕራይዝ ቲም ማለት ዘንድሮ ቦዶ ግሊምቶች ናቸው። እና የኖርዌይ ቡድን እንደዚህ ነው እንዴ ነው ያልኩት እኔ። እነ ሃላንድን እነ ኦዲጋርድን ያፈራ ሀገር ማለት ነው። በቃ የቫይኪንግ ሀገር። ቫይኪንግን ታስታውሱታል አይደል? ተፋላሚዎች ናቸው ከጥግ እስከ ጥግ ማለት ነው። አድንቄያቸዋለሁ ማለት ይችላሉ። አረ ወገን አውሮፓ ሻምፒዮንስ ሊግ ላይ ምንድነው እየተፈጠረ ያለው? የኖርዌይ ክለብ ቦዶ ግሊምት የጣሊያኑን ክለብ ኢንተር ሚላንን ከአውሮፓ ሻምፒዮንስ ሊጉ አሰናብቶታል። በመጀመሪያው ዙር ጨዋታ የኖርዌይ ክለብ ቦዶ ግሊምት ኢንተር ሚላንን 3-1 ማሸነፉ የሚታወስ ነው። ታዲያ አሁን በተከናወነ የመልስ ጨዋታም እንግዲህ በፕሌኦፍ ኢንተር ሚላን ጁሴፔ ሚያዛ ላይ ቦዶ ግሊምትን አስተናግዶ ነበረ። ታዲያ ውጤቱንም ምናልባት የመቀልበስ እድል ይኖራቸዋል ተብሎ የተጠበቀው የጣሊያን ሴሪ መሪ የሆኑት የክርስቲያን ቺቪዎቹ ኢንተር ሚላኖችም እንግዲህ በድጋሚ በሜዳቸውም ባክ ቱ ባክ ሽንፈት ገጥሟቸው በቦዶ ግሊምት ከውድድር ውጭ ሆነዋል ማለት ነው። በዚህ ጨዋታ ላይ ኢንተር ሚላኖች ተደጋጋሚ የሆነ የማጥቃት እንቅስቃሴ ቢያሳዩም ጫና ቢፈጥሩም ነገር ግን በቂ ጎሎችን ማስቆጠር አልቻሉም ነበረ። ቦዶ ግሊምቶች ባስ ብሎም በካውንተር አታክ ባገኟቸው አጋጣሚዎች በሃውግ እንዲሁም ደግሞ ቬሽሰን አማካኝነት ጎሎችን አስቆጥሮ ለ0 ሲሞሩ ነበር። ከዛ በኋላ ኢንተር ሚላኖች በባስቶኒ አማካኝነት 77ኛው ደቂቃ ላይ ጎል አስቆጥሮ
እንግዲህ ጨዋታው 2-1 ሊጠናቀቅ ችሏል። በድምር ውጤትም ቦዶ ግሊምቶች 5-2 ኢንተር ሚላን በማሸነፍ ነው ወደ ቀጣዩ ዙር ማለፋቸውን ማረጋገጥ የቻሉት ማለት ነው። ቦዶ ግሊምቶች በነገራችን ላይ በዘንድሮው የአውሮፓ ቻምፒየንስ ሊግ ላይ አትሌቲኮ ማድሪድ ማሸነፍ ችሎ ነበር፣ ማንቸስተር ሲቲን ማሸነፍ ችሎ ነበር፣ ቶተንሃም ስፐርን ነጥብ ማስጣል ችሎ ነበር። ኢንተር ሚላን ደግሞ ባክ ቱ ባክ በማሸነፍ እንግዲህ በመጣል ወደ 16 ዙር መቀላቀል ችለዋል ማለት ነው። በሌሎች ጨዋታዎችም እንግዲህ በፕሌይኦፉ የእንግሊዙ ኒውካስትል ዩናይትድ ከአራባግን በሜዳው ሴንት ጄምስ ፓርክ ላይ በማስተናገድ 3-2 በሆነ ውጤት ማሸነፍ ችሏል። በድምር ውጤትም 9-3 በማሸነፍ ወደ 16 ዙር መቀላቀሉን ያረጋገጠ ሌላኛው የእንግሊዝ ክለብ ሆኗል። ባየር ሊቨርኩሰን ከኦሎምፒያኮስ ያደረጉት ጨዋታም 0-0 ተጠናቆ በድምር ውጤት እንግዲህ ባየር ሊቨርኩሰኖች 2-0 በማሸነፍ ወደ ቀጣዩ ዙር መቀላቀላቸውን ማረጋገጥ ችሏል ማለት ነው። ለማንኛውም ስለ እነዚህ ጨዋታዎች ውጤት እንትላላችሁ ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። አንዳንዴ እግር ኳስ ሸሌናት የምንለው በምክንያት ነው። የአምናው ቻምፒየንስ ሊግ ፋይናሊስት ኢንተር ሚላን በቦዶ ግሊምት 5-1 ተሰጥቷት ተባረረች። የሚገርም ነው። እንደዚህ አይነት ቡድኖች ጃይንት ኪለርስ ይባላሉ። ትልልቆቹን የሚገነድሉ። በተለይ ይሄ ልጅ የሚገርም አጥቂ። ኤሲ ሚላን አልተሳካለትም ነበር። ዘንድሮ ግን ሲቲ ላይ አይታችሁታል፣ ኢንተር ሚላን ላይ በቃ የሚገርም ተጫዋች፣ የሚገርም ነምበር ነው። ግሊምቶች እንግዲህ ወደ 16 ውስጥ ገብተዋል። የኖርዌይ ቡድን በሚገርም ሁኔታ በጣም ነው ያስደመሙኝ። ይችላሉ፣ የምር ይችላሉ። ይሄ ልጅ ቀጣይ ሲዝን ትልቅ ቡድን ይገባል። ብዙ ትልልቅ ቡድኖች ይፋለጡበታል እዚህ ልጅ ላይ። ይመቸው። የሚገርም ባካፕ ስቶሪ ነው። አላ ኤሲ ሚላን አልተሳካለትም ነበር። አሁን ትንሽ ቡድን ሄዶ ምናምን ይችላል። ዋው ቦዶ ግሊምት ዋው! አንደርዶጎች እንዲህ አንዳንዴ ሲያስደስቱን ደስ ይላል። ኢንተር ሚላን እንግዲህ የሴሪያው ትልቁ ክለብ። አረ ፋሚሊ፣ ምናልባትም አሁን የምነግራችሁ ቡድን የዘንድሮን የቻምፒዮንስ ሊግ ሊያሳካው ይችላል። ቦዶ ግሊምት ማንቸስተር ሲቲን ማሸነፍ እንደዚህ ኮንፊደንስ ይሰጣል እንዴ? ያኔ እኛን 3-1 ያሸነፉን ጊዜ ትዝ አላችሁ አይደል? ከዛ በኋላ አትሌቲኮ ማድሪድን አወሄደው እነሱንም 2-1። ከዛስ ኢንተር ሚላንን በሜዳቸው 3-1። ዛሬ ደግሞ ኢንተር ሚላን ካምባክ አርጎ ምናምን ያሸንፋል ተብሎ ሲጠበቅ ጭራሽ ኢንተር ሚላንን በሜዳው 2-1 አሸንፏል። ይሄ በነገራችን ላይ እዚህ ጋር ስለ አካንጂ ላንሳ። አካንጂ ከኛ ቲም ስለወጣ ምንም አልከፋኝም፣ ደስ ነው ላይ ያለኝ ብያለሁ ብዙ ጊዜና እሱ ነው ዛሬው ላይ የመጀመሪያውን ጎል እንዲያገቡ ስህተቱን የሰጣቸው። ጎል ጋር ምንም ኮንፊደንስ የሌለው ልጅ ቢኖር አካንጂ። እኛ ቻምፒዮንስ ሊግ ፋይናል ላይ ሊያስበላን የነበረውን ትዝ ይላችኋል አይደል? በዛ ላይ ይሄ ሶኔ ሳተው ኳስም አካንጂ ተሳስቶ ነው። አረ በአርሰናል 5-1 ስንሸነፍ የመጀመሪያውን ጎል አካንጂ ተሳስቶ ነው። ብቻ ስለ አካንጂ ታውትና ይሄ አስደናቂ ቡድን ግን አሁን እኛን ወይ ደግሞ ስፖርቲንግን ነው የሚያገኘው መልሶ ማለት ነው። አስቡት ከኛ ጋር ቢገናኙ ቻምፒዮንስ ሊግ ላይ እንሰጥሻለን። ይሄ ሁላ ያገባሽውን ጎል ደማምረን እኛ እንሰጥ። ጣሊያን ውስጥ ምን እየተፈጠረ ነው? ኢንተር አምና የቻምፒዮንስ ሊጉ የፍጻሜ ተፋላሚ ነበር። እሱን እርሱትና ዘንድሮ የሊጉ መሪ ነው። የሊጉ መሪ 16 ውስጥ ቻምፒዮንስ ሊግ ላይ መግባት አልቻለም። ከዚህ የሚገርመው ደግሞ ነገ አታላንታና ጁቬ ወደ 16 ውስጥ የማያልፉ ከሆነ ሁለቱም እየተመሩ ነው። የማያልፉ ከሆነ ምንም የጣሊያን ቡድን 16 ውስጥ አይኖርም። ምንም ማለት ነው። ቦዶ ግሊምቶች የሚገርም እንቅስቃሴ ደርሶ መልስ ያሳዩት። ዛሬ ኢንተር ገለበጠው አልገለበጠው ተብሎ ሲጠበቅ ጭራሽ ቦዶ ግሊምት በሜዳው ኢንተርን አሸንፎ መውጣት ይቻላል።